ሰሞኑን መነጋገሪያ የሆነው በአንድ ቀን ውስጥ ማለትም በ24 ሰዓት ውስጥ 115 ቤት የሸጠ ሪል ስቴት ነው ዛሬ የተገኘሁት። የቤቶቹ የመሸጥ ምክንያት ምንድን ነው? ሚስጥሩን ወደ እናንተ አደርሳለሁ። እኔ ሰኒ ነኝ። ቻናላችን እንዴት ነህ? እንኳን ደህና ቆየህ። እንዴት ናችሁ? ሰሞኑን እንግዲህ መነጋገሪያ ሆኗል ድርጅታችሁ። በ24 ሰዓት ውስጥ 115 ቤት የሸጠ እንግዲህ የሰሞኑን አነጋጋሪ ሪል ስቴት ነው። ምንድን ነው ሚስጥሩ? እንዲሁም ደግሞ ለተመልካቾች እንደዚህ ጥሩ ነገር ሲገኝ ለማድረስ ነው ወደ እናንተ ብቅ ያልኩት። ራስን ከማስታወቅ ጀምረልኝ። እሺ፣ እንኳን በድጋሚ በሰላም መጣች። ያብስራ እባላለሁ። የዲኤምሲ ሪል ስቴት የሽያጭ አማካሪ ነኝ። ያው እንደነገርሽኝ በጣም መነጋገሪያ ሆነናል ሰሞኑን። ሪካርድ በሚባል ደረጃ እንግዲህ በሀገራችን የሪል ስቴት ታሪክ ውስጥ ኦልሞስት 115 ቤቶችን በቀን ውስጥ ሽጠናል ማለት ነው። በጣም ጥሩ። እንግዲህ እኔ መረጃውን ወደ እናንተ ለማድረስ ነው ብቅ ያልኩት። ቤቶቹ የመሸጣቸው ሚስጥር፣ ዋጋቸው ምን ያህል ነው፣ የትስ አካባቢ ነው የሚገኙት የሚለውን ደግሞ በደንብ በተብራራ መልኩ ለተመልካቾቼ ታደርስልኛለህ። በጣም ጥሩ፣ ደስ ይለኛል። ያው እንደነገርኩሽ በሀገራችን ሪል ስቴት ታሪክ እጅግ በጣም ትልቅ ውጤት ነው ያመጣነው። በቀን ውስጥ 115 ቤቶችን ሽጠናል። ይህ ደግሞ የተለየ ሚስጥር ኖሮት ሳይሆን ያለውን ነገር ደግሞ ዲቴል ቁጭ ብለን በአካል እናወራለን ማለት ነው። ወደ ቢሮ እንግዲህ ቢሮአችሁ በጣም ነው የሚያምረው። አመሰግናለሁ። ቪው በጣም ነው የሚያምረው ያካባቢው አይደል? አዎ፣ በጣም ወደው ሰፈር ነው። ለመኖር ምቹ ይመስለኛል አይደል? ተወዳጅ ቦታ ነው። እንግዲህ እንደነገርኩ እኔ ዜናውን ሰምቼ ነው ወደ እናንተ ብቅ ያልኩት። በአንድ ቀን ውስጥ 115 ቤት መሸጣችሁን ምንድነው ሚስጥሩ? ደንበኞች ለምን እንደዚህ ተመራጭ አደረጓችሁ? የተለየ ሚስጥር የለውም። ያው ግልጽና የሚታይ ነገር ነው። በብዙ ምክንያቶች ነው እኛን ተመራጭ የሆንበት ምክንያቶች አሉ። ያው የመጀመሪያው የምንጠቀመው ቴክኖሎጂ አልሙኒየም ፎርምወርክ ይባላል። ዘመናዊ የግንባታ ቴክኖሎጂ ነው። ጥራትና ፍጥነትን የሚጨምርልን ነው። ሁለተኛው ደግሞ የአከፋፈል ሁኔታ ነው። እኛ ጋር የአከፋፈል ሁኔታችን በጣም ምቹ ነው። በኢትዮጵያ ውስጥም እንዲሁም በውጭ ላሉ ኢትዮጵያውያኖች በሙሉ በጣም ምቹ አከፋፈል ይዘን የመጣ ነው። ሶስተኛው ደግሞ ሎኬሽን ነው። አንቺ የጠቀምሽው ሎኬሽን፣ አሁን ሎኬሽኑን ብታዩ እጅግ በጣም የሚያምርና ማራኪ እይታ ያለው ቦታ ነው። መስቀለኛ ቦታ ነው። ሴንተር ቦታ ነው። ለመኖሪያ እንዲሁም ለኢንቨስትመንት በጣም አመቺ የሆነ ቦታ ነው ማለት ነው። ሌላው ደግሞ እኛ ጋር ለየት የሚያደርገው ነገር ምንድነው? አንድ ደንበኛ እኛ ጋር ቤት ከገዛ በኋላ ሙሉ ክፍያውን መክፈል ሳይጠበቅበት ቅድመ ክፍያ ብቻ ከፍሎ አትርፎ መሸጥ ወይም መለወጥ ይችላል ማለት ነው። ሪሴል ማድረግ ይችላል ማለት ነው። ይሄ ደግሞ በጣም ለየት የሚያደርገና ተመራጭ የሚያደርገን ነገር ነው። ለዚህ ነው ሁሉ ሰው ከናንተ የሸመተው። በእርግጥ መልካም። እንግዲህ እስቲ ይሄ ሳይታችሁ የት አካባቢ ነው እየተገነባ ያለው? ስለ ሎኬሽኑ በተወሰነ ንገረኝ። እሺ፣ ሳይታችን የሚገኘው ያው ለቡ መብራት ኃይል 65 ካሬ ላይ ያረፈ ሰፊ ካምፓውንድ ነው። ከቻድ ኤምባሲ አጠገብ የሚገኘው ማለት ነው። ብዙ መሰረታዊ ልማቶችን ያሟላ ትልቅ መንደር ነው እየገነባን ያለ ነው። በጣም አሪፍ። አካባቢውስ ምን ያህል ለመኖር ምቹ ነው? ለቡ መብራት ኃይል ጋር ነው ብለኸኛልና የትምህርት ቤቶች በአቅራቢያቸው ያገኛሉ ወይ? የሃይማኖት ተቋማት፣ ሾፖች በደንብ በአቅራቢያቸው ማግኘት ይችላሉ ወይ? እንዲሁም ደግሞ አካባቢው ላይ አዲስ ነገር አይቻለሁ። ኮሪደር ልማቱ በደንብ እየተሰራ ነውና እስቲ ለተመልካቾች ግልጽ አድርግልኝ ስለ አካባቢው። በጣም ሳይቱንም በኋላ ላይ ያሳይሻለሁ። አሁን ላይ ለቡ መብራት ኃይል በጣም እያሸበረቀች በፍጥነት እያደገች ያለች ቦታ ነው። በዛ ላይ ደግሞ ብዙ መሰረታዊ ልማቶችን ያሟላ ነው። እንደነገርኩሽ ሳይቱ ላይ ብናይ የመዋኛ ገንዳዎች አሉ። 5 የመዋኛ ገንዳ፣ 5 የልጆች መጫወቻ ስፍራ አለው፣ 5 የስፖርት ማዘውተሪያ አለው። በፍሎር 5 የአሳንሰሮችን የያዘ ነው። 4 የሰውና 1 ደግሞ ተጨማሪ የእቃ ማጓጓዣ ሊፍቶችን ያካትታል። ፕላስ ደግሞ አካባቢው ላይ ሁሉም ፋሲሊቲዎች የተሟላለት ነው። የእምነት ተቋማቶች በአካባቢው አለ፣ ትምህርት ቤት፣ ሁሉ ነገር የተሟላለት ነው። እንዲሁም ደግሞ ቅድም እንዳልሽኝ አሁን መንግስት እየሰራው ያለ የኮሪደር ልማት አለ። ለቡ መብራት ኃይል በሶስቱም ጀክሽን እጅግ ማራኪ የሆነ የኮሪደር ልማት ነው እየተሰራ ያለው። ዲኤምሲ ሪል ስቴትም በዛው ላይ አስተዋጽኦን እያደረገ ነው። በጣም ለሳይቱም ሆነ ለአካባቢው እጅግ ማራኪ እይታ የሚጨምርለት ኮሪደር ልማት ነው እየተሰራ ያለውና በኋላ ላይ ማሳይሻለሁ ያለውን እንትን ፕሮግረሱን በጣም እየሄደ ነው። በአጭር ጊዜ ውስጥ በጣም ሄዷል ማለት ነው። መልካም። እንግዲህ ከባለ ስንት መኝታ ጀምሮ ነው እነዚህ ቤቶች ከናንተ ማግኘት የሚችሉት? ካሬያቸውስ ምን ያህል ነው? እንግዲህ እዚህ መንደር ላይ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን ማግኘት ይችላሉ። በሚፈልጉት የካሬ አማራጭ ትንሹ ካሬያችን 56 ካሬ ነው። እስከ 190 ባለ 4 መኝታ ድረስ በሚፈልጉት የካሬ አማራጭ አቅርበናል ማለት ነው።
ኦኬ። ስለዚህ ስቱዲዮ ስንት ካሬ ነው ማለት ነው? ስቱዲዮ ለምሳሌ 57 ካሬ አለ። አጠቃላይ ክፍያው ወደ 4.9 ሚሊዮን ነው። ቅድመ ክፍያው ደግሞ 400 ሺህ ብር ነው የሚሆነው። ባለ አንድ መኝታ ደግሞ 69 ካሬ አለ። አጠቃላይ ክፍያው ወደ 6 ሚሊዮን ነው። ቅድመ ክፍያው ደግሞ ወደ 480 ሺህ ብር ነው። ባለ ሁለት መኝታ ደግሞ አጠቃላይ ክፍያው 11 ሚሊዮን ነው። ቅድመ ክፍያው 800 ሺህ ብር ነው። ባለ 3 መኝታ አጠቃላይ ክፍያው 12 ሚሊዮን ነው። ቅድመ ክፍያው ደግሞ ወደ 1 ሚሊዮን ነው የሚሆነው። ባለ 4 መኝታ ደግሞ አጠቃላይ ክፍያው 15 ሚሊዮን ነው። ቅድመ ክፍያ ደግሞ ከ1.2 ሚሊዮን ጀምሮ ማግኘት ይችላሉ ማለት ነው። ይሄን ስልሽ እኛ ጋር ከባለ 2 መኝታ ቤት ጀምሮ ለሚገዙ ደንበኞች ተጨማሪ የሰራተኛ ክፍልና የመታጠቢያ ቤት ያገኛሉ ማለት ነው። ኤክስትራ ለምሳሌ ባለ 2 መኝታ የሚገዛ ደንበኛ ተጨማሪ የሰራተኛ ክፍልና የራሷ መታጠቢያ ክፍል ያገኛል። ባለ 3 ሲሆን ባለ 4 ሲሆን ኤክስትራ ያገኛል ማለት ነው። ኦኬ። ስለዚህ ከዲኤምሲ ቤት ለመግዛት የወሰኑ ተመልካቾቼ ከ400 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላል ይመስለኛል። ሙሉ ክፍያን ሲከፍሉ የተለየ ዲስካውንት ካላቸው እንዲሁም ደግሞ የአከፋፈል ሂደቱ ምን ይመስላል የሚለውን ግልጽ አድርግልን። ፕሮግረስ ቤዝድ፣ ታይም ቤዝድ በምን መልኩ ነው እናንተ ያዘጋጃችሁት? በጣም ጥሩ ጥያቄ ነው የጠየቅሽኝ። ቅድምም እንዳልኩሽ የአከፋፈል ሁኔታ እኛ ጋር በጣም ተመራጭ ያደረገን በዚህ ምክንያት ነው። የአከፋፈል ሁኔታ እኛ ጋር 3 አይነት የአከፋፈል ሁኔታ አለ። የመጀመሪያው ፕሮግረስ ቤዝድ አከፋፈል አለ። በ9 ዙር ቤቱን እስኪረከቡ ቀስ ብሎ የሚከፍሉበት መንገድ አለ። ይህም ሲሆን የቤቱን 8% ቅድመ ክፍያ ወይም 10% ከፍለው ቀሪውን ክፍያ የቤቱን ፕሮግረስ እያዩ ቀስ እያሉ ቤቱን እስኪረከቡ መክፈል ይችላሉ ማለት ነው። ሌላው ደግሞ 60% እኛ ራሳችን የምናመቻቸው ባንክ አለ። ይህም ሲሆን 40%ቱን በ3 ዙር ቀስ ብለው ቤቱን እየከፈሉት የሚቀረውን 60% ደግሞ እየኖሩበት ሊሆን ይችላል ቤቱን እያከራዩት ቀስ ብለው ከ5 ዓመት ጀምሮ እስከ 25 ዓመት ድረስ መክፈል ይችላሉ ማለት ነው። ኦኬ። ሶ ያንን የሚከፍሉት ቤቱ ተገንብቶ ከተረከቡት በኋላ ነው የባንክ ክፍያውን መጀመር የሚችሉት ማለት ነው። ቤቱን ተረከበው ካርታና ቁልፍ ከተሰጣቸው በኋላ 40%ቱን ከጨረሱ በኋላ ቀስ ብለው ደግሞ ቀሪውን 60% እየኖሩበት ሊሆን ይችላል እያከራዩት መክፈል ይችላል ማለት ነው። በስንት ዓመት ነው የሚጠናቀቀው? አሁን እኛ ጋር 3 አይነት ፌዝ አለን። 1 ዓመት ተኩል የምናስረክበው አለ፣ 2 ዓመት ተኩል የምናስረክበው አለ፣ 3 ዓመት ተኩል የምናስረክበው አለ። ሶ ዘ ኤርሊየስት የምናስረክበው 1 ዓመት ተኩል ነው። ቤቱን እስኪረከቡ ድረስ ቀስ እያሉ ነው የሚከፍሉት ማለት ነው። መልካም። ክፍያቸውንስ የሚፈጽሙት የግንባታውን ሂደት እያዩ ነው ወይስ ደግሞ የተቀመጠ ወቅት አለ በዛ መሰረት ነው ክፍያቸውን የሚፈጽሙት? ያው አከፋፈላችን ቅድም እንደነገርኩሽ ፕሮግረስ ቤዝድ አከፋፈል ነው። 2 አይነት አከፋፈል አለ፣ ታይም ቤዝድ እና ፕሮግረስ ቤዝድ። ታይም ቤዝድ አክቹሊ ያው ድርጅቱ ነው የሚጠቀመው። ደንበኛው ግን ረጋ ብሎ እንዲከፍል እኛም ፕሮግረስ ቤዝድ አከፋፈል ነው ያቀረብንላቸው። ያም ሲሆን ቤቱን ሲገዛ ካለበት ፕሮግረስ ጀምሮ ቤቱን እስኪረከብ ድረስ ያለውን ፕሮግረስ እያየ ሳይቱን መጥቶ እያየ ነው ቀስ እያለ መክፈል የሚችለው ማለት ነው። ሌላው ደግሞ ያልነገርኩሽ ነገር ሌላ ያከፋፈል ሁኔታ አለ። ምንድነው? የካሽ አከፋፈል። እኛ ጋር አሁን ያስቀመጥነው 8% እና 10% ብለን ያወጣነው ቅድመ ክፍያ አለ። ደንበኛው ደግሞ ከፍ አድርጎ መክፈል የሚችል ከሆነ እኛ የምንሰጠው ዲስካውንት ይኖራል ማለት ነው። ለምሳሌ አንድ ደንበኛ 100% እከፍላለሁ የሚል ከሆነ እስከ 30% እኛ ቅናሽ እንሰጠዋለን። 50% የሚከፍል 25% ቢከፍል ተጨማሪ ዲስካውንት እንሰጠዋለን ማለት ነው እንደሚከፍለው ካሽ መጠን። ለምሳሌ ከስቱዲዮ ላይ ምን ያህል ይቀንስላቸዋል ማለት ነው? ለምሳሌ አጠቃላይ ክፍያ እንደነገርኩሽ ስቱዲዮ 4.9 ሚሊዮን ነው። ከዛ ላይ 30% ቅናሽ ስንሰጠው ኦልሞስት 1 ሚሊዮን ቅናሽ ይኖረዋል። ወደ 3.8 አካባቢ ዲስካውንት ይኖረዋል ማለት ነው ሙሉ ክፍያ ለከፈለ። ይሄ አሁን የትንሹ ካሬ ነው። ከፍ ሲል ደግሞ እስከ ባለ 4 መኝታ ሲሆን ደግሞ ከ3 እስከ 5 ሚሊዮን ቅናሽ ይኖረዋል ማለት ነው። በጣም ጥሩ። ከዛ በተጨማሪ ደግሞ አከፋፈሉ እንደነገርኩሽ ፕሮግረስ ቤዝድ ስለሆነ ደንበኛው መቶ ሳይቱን እያየ ሳይቱ ላይ ምንም አይነት ለውጥ ካላየ የመክፈል ግዴታ አይኖርበትም። ፕሮግረሱን እያየ ነው እንዲከፍል ያደረግነው ማለት ነው። መልካም። ሌላው ደግሞ የቤታችን አቀማመጥ እጅግ በጣም ለየት የሚያደርግ ነገር አለው። ለምሳሌ ከቤትሽ ስትወጪ የሌላ ሰው ቤት አታይም። ፊት ለፊት የምታገኙ ሜንቴናንስ ሲስተሞች አሉ። ቅድም እንደነገርኩሽ 5 ሊፍቶችን ያካተተ 4ቱ የሰው 1 ደግሞ የእቃ ሊፍት አለው። ፕላስ ጋርቤጅ ሹተርም እዛው ፍሎር ላይ ነው የምታገኘው። የአደጋ ጊዜ መውጫ አለው። ሶ ፕራይቬሲን ያማከለ ነው። ከዛ በተጨማሪም ደግሞ የቤቶቻችንን ማቀማመጥ እጅግ በጣም ለየት ያለ ዲዛይን የተጠቀምነው ከቱርክ ከዱባይ የወሰድናቸው ኢትዮጵያ ውስጥ ያልተለመዱ ግን መለመድ ያለባቸው ትልቅ ዲዛይኖች ነው የተጠቀምነው። ለምሳሌ ስትገቢ ቀጥታ ሳሎን አይደለም የምታገኘው፣ ሰርቪስ ኳርተር ነው የምታገኘው። የሰራተኛ ክፍልና የራሷ መታጠቢያ ቤት ታገኛለች። በግራ በኩል ደግሞ የኪችንና ኪችኑ ደግሞ የራሱ በረንዳ አለው። ሀበሻ እንደመሆናችን መጠን በረንዳ ያስፈልገናል፣ ናቹራል የሆነ ቬንቲሌሽን ያስፈልገናል። ሁሉም ኪችኖቻችን በረንዳ ያገኛሉ። ከዛ በተጨማሪ ስቶር፣ ላውንደሪ የተሟላላቸው ናቸው። ሳሎኑ የራሱ በረንዳ ባልከኒ ያለው ያለበትን ቦታ ቪው በጣም ማራኪ ስለሆነ ሁሉም ሳሎኖቻችን በጣም
ከሳሎንሽ እጅግ የሚያምር ቪው ማየት ትችላለሽ። መኝታ ቤቶቻችን ጋር ደግሞ ስንመጣ ማስተር ቤድሩሙ የራሱ የሆነ ማስተር ባዝሩም አለው። ለሌሎቹ መኝታ ቤት ደግሞ ኮመን ባዝሩም ይኖራቸዋል ማለት ነው። በጣም ጥሩ። እንግዲህ ሰዎች ሪል ስቴት ላይ ብዙ ገንዘብ ነው የሚያፈሱት እና ለዛም ደግሞ የካምፓኒው ማንነት ያሳስባቸዋል። በምን ያህል ጊዜስ ደግሞ ቤቶቹ ተገንብቶ ይረከባሉ የሚለው ያሳስባቸዋል። ስለዚህ ዲኤምሲ ማን ነው? እሺ ዲኤምሲ ያው ከስሙ ስነሳልሽ ዳንኤል ማሞ ካምፓኒ ይባላል። ኦልሞስት በኮንስትራክሽን ዘርፉ ወደ 30 ዓመት ልምድ አለን። ወደ ሪል ስቴት ዘርፉ ስንመጣ በጣም ረጅም ዓመት ጥናት አድርገን የገባ ነው። ከዚህ በፊት በመንገድ ስራዎች ላይ፣ በህንፃ ግንባታዎች ላይ በደረጃ 1 ኮንትራክተር በመስራት እንዲሁም ደግሞ በዩኒቨርሲቲ ዶርሚተሪዎች ላይ ረጅም ዓመት የኮንስትራክሽን ልምድ አለን። ሰው እንደነገርኩሽ ወደ ሪል ስቴቱ ስንመጣ ረጅም ዓመት ያህል ጥናት አድርገናል። ከዴሊቨሪ ታይም አንጻር ደግሞ በዋነኝነት እኛ 3 ነገሮችን ነው ለመፍታት ያሰብነው። የመጀመሪያው እንደነገርኩሽ አሉሚኒየም ፎርምወርክ ቴክኖሎጂ ዲዛይን ነው የምንጠቀመው። ይህ ግንባታ ቴክኖሎጂ በጥራትና በፍጥነት እንድናስረክብ ይረዳናል። ሁለተኛው ደግሞ 24 ሰዓት እየተሰራ ያለ ሳይት ነው። ሰራተኞቹ እዛው ነው የሚያድሩት። ከኦልሞስት ከ2000 በላይ ሰራተኞች አሉ። እዛው ነው የሚበሉት፣ እዛው ነው የሚጠጡት። ኤቭሪቲንግ እዛው ነው። 24 ሰዓት እየተሰራ ያለ ሳይት ነው ማለት ነው። ሶስተኛው ደግሞ ይሄ የአልሚና ኮንትራክተር መካከል ያለው ክፍተት አለ። አሁን ዲኤምሲ ጋር ሌላ የውጭ አካል የለበትም። ራሱ ዲኤምሲ ሁሉንም ነገር ማኔጅ የሚያደርገው ማለት ነው። ሶ እነዚህ ነገሮች በዋነኝነት ዴሊቨሪ ታይም የሚባለው ኢሹ ለመቅረፍ ይረዳናል። አሁን ያለንበት ቢሮ ራሱ የዲኤምሲ ቢሮ ነው። ሳይቱ በቅርብ ርቀት ነው የሚገኘውና ከላይ ሆነን 10ኛ ፎቅ ላይ በደንብ ያለውን ነገር ማራኪ እይታ ስላለው እዛ አሳይሻለሁ ማለት ነው። በጣም ደስ ይለኛል። እሺ እንግዲህ ሳይታችን በብዙ ደንበኞቻችን በጣም ተመራጭ ነው። ለቡ መብራት ኃይል አሁን ላይ በፊት ካላት ገጽታ በጣም እጅግ እያማረ እየሸበረቀች ነው ያለችው። በጣም ነው የሚያምረው። ለቡ እንግዲህ ኦልሬዲ መኖሪያ ሰፈር ሆኗል። በደንብ ሰዎች የገቡበት ነው። አሁን ደግሞ ኮሪደር ልማቱ የበለጠ እያሳመረው መጥቷል። አሁን ደግሞ እንደምታዩ ይሄ በሶስቱም ጀክሽን ለቡ መብራት ኃይል የኮሪደር ልማት እየተሰራ ነው። እሱ ደግሞ ለሳይታችንም ሆነ እዚህ ለአካባቢ ላሉት ሌላ ተጨማሪ ውበት ይፈጥራል ማለት ነው። በጣም ነው የሚያምረው። የቅድም የነገርከኝ የኮሪደር ልማት ከፊት ለፊታችሁ ከሳይታችሁ ፊት ለፊት ያለ ነው። የሳይቱን ፕሮግረስ ደግሞ እያጣጣፋችሁት ነው። ግንባታው በደንብ እየሄደ ነው። አሉሚኒየም ፎርምወርክ ቴክኖሎጂ መጠቀማችን ውጤቱን እያሳየ ነው። ኦልሞስት በሳምንት ውስጥ ነው 1 ስላብ ወደ ላይ እየወጣን ያለውና ፍጥነቱም የሚታይ ነው። ኤሪያውን ደግሞ ቅድም እንደነገርከኝ ለመኖር በጣም ምቹ ነው። የሃይማኖት ተቋማት፣ ትምህርት ቤቶች ሁሉን ያሟላ ነው ብለኛል። ያለ ነው በአካባቢው ያለ ነው። ፕላስ ያለበት ሎኬሽን በጣም መሀል ከተማ ነው። እንደምታዩ በዚህ በኩል ወደ አፍሪካ ሲዲሲ ወደ ጋርመንት የሚወስደው መንገድ አለ። ጀርመን ሜክሲኮ የሚወስደው መንገድ አለ። በዚህ በኩል የላፍቶ መንገድ አለ። እዚህ ጋር ደግሞ ወደ ጀሞ ቫርኔሎ የሚወስደው መንገድ አለ። ሴንተር ላይ ያለ ቦታ ነው። ለመኖሪያም እንዲሁም ለኢንቨስትመንት በጣም ምቹ የሆነ ቦታ ነው። ሪሴል ቫልዩም ጥሩ ነው የሚሆነው ማለት ነው። አሁን ባለችው ለቡ መብራት ኃይል እንደዚህ ከሆነች ከ1 ዓመት በኋላ ከ2 ዓመት በኋላ ደግሞ ፈጽሞ የማይገኝ ቦታ ነው። በጣም ውድ ቦታ ነው የሚሆነው ይመስለኛል። በጣም ጥሩ። እና ደግሞ ሰኒ ለአንቺ ኦዲየንሶች ያዘጋጀው ትልቅ ሰርፕራይዝ አለ። ለእኔ ተመልካቾች በጣም ደስ የሚለኝ ምንድን ነው ደግሞ እንግዲህ ሰሞኑን ሪል ስቴት ላይ የሰማሁት ዜና አለ። በተለይም ኢትዮጵያዊ ያልሆኑ ማንኛውም የውጭ ሀገር ዜጎች ወደ ኢትዮጵያ ብቅ በማለት ንብረት ማፍራት እንደሚችሉ፣ የቤት ባለቤት መሆን እንደሚችሉ እየሰማሁ ነበር። እሱ እንግዲህ ለደንበኞቻችሁ ያመጣው አዲስ ነገር ጥሩ ነገር ካለ በጣም ይሄ ደስ የሚል ዜና ነው። ያው የውጭ ሀገር ዜጎች በኢትዮጵያ የቤት ባለቤት የሚሆኑበት አዋጅ ጸድቋል። ይህ ደግሞ ለሪል ስቴት ዘርፉ በጣም መነቃቃት ይፈጥራል። ከዛ በተጨማሪ ደግሞ ኢንቨስትመንትን ለመሳብ በጣም ጥሩ ነው ማለት ነው። ሶ አሁን ላይ የውጭ ሀገር ዜጎችም ሆነ ኢትዮጵያ ውስጥ ያሉ ሰዎች ይህንን እድል ተጠቅመው ገንዘባቸውን ባንክ ከሚያስቀምጡ እንደዚህ አይነት ትልቅ ኢንቨስትመንት ላይ ሀሴት ላይ ቢያውሉት በጣም የተሻለ ነው፣ አዋጭ ነው ማለት ነው። መልካም። ያው እንግዲህ እንደነገርከኝ የእናንተም ሳይት ለሪሴል ቫልዩ ጥሩ ስለሆነ እንደ ንብረት ማፍራት ነውና እንግዲህ ሰርፕራይዝ ደርሰናል። ምንድነው? ለ10 ቤቶች ይላል። ለ10 ቤቶች ይላል። ለ10 ቤቶች ምንድነው? እስቲ ገምች። እኔ እንጃ። አንዳንድ ልትሰጥልኝ ነው? ተመልካቾች አንዳንድ ቤት ልትሰጥልኝ ነው? ምንድነው ሰኒ? ለአንቺ ኦዲየንሶች ያዘጋጀነው ዲስካውንት ነው። ለ10 ቤቶች ብቻ ያወጣነው ዲስካውንት ነው። ፈጥነው እዚህ ጋር ታች በማስቀምጠው ስልክ ደውለው ለሚመጡ ደንበኞች የቤቱን ትልቅ ዲስካውንት ለመስጣት በአንቺ ፊት ያው ለኦዲየንሶችሽ ፕሮሚስ ገባለሁ ማለት ነው። ዋው በጣም አሪፍ።
በጣም ደስ የሚል ዜና ነው። እንግዲህ ተመልካቾችም ይህንን ሰርፕራይዝ ከኔ እኩል ነው የሚደሰቱበት ብዬ አምናለሁ። ምክንያቱም ሰርፕራይዙ ለእናንተ ነው። 10 ቤቶች ዲኤምሲ ለእናንተ አዘጋጅቶላቸዋል። ቀድሞ ከዚህ ቪዲዮ ስር በምናስቀምጠው ቪዲዮ ደውሎ ወደ እነሱ ኮንታክት ላረጋቸው ሰው ዲስካውንት አለ። የዲስካውንቱ ተጠቃሚ ሆኑ ላለው በጣም ደስ የሚል ዜና ነው። ቀድሞ ለመጣ 10 ቤት መልካም። እንግዲህ አሁን ላይ ነገርከኝም ዜና አለ። የኢትዮጵያ ዜጋ ያልሆኑም ሰዎች ቤት ማፍራት ስለሚችሉ በፈለጉት አማራጭ መተው ወደ እናንተ ብቅ ብለው ከስቱዲዮ ጀምሮ የቤት ባለቤት መሆን ይችላሉ። በጣም ነው የማመሰግነው። በጣም ነው ከልብ አመሰግናለሁ። እነሱም ደግሞ ተጠቃሚ እንዲሆኑ ለዚህ ድል መልእክቴ ነው። በዚህ አጋጣሚ እንዳልኩም እንግዲህ ከሀገር ውጭ ያሉ ሀገር ውስጥም ያሉ ተመልካቾች ያሉና እነሱ ከእናንተ ለመገብየት ካሰቡ ከሀገር ውጭ ያሉ ሰዎች በምን መልኩ ነው እናንተ ኮሙኒኬት ማድረግ የሚችሉት? ያው ውጭ ሀገር ላሉ ደንበኞች በዲኤችኤል ባሉበት ቦታ እናደርስላቸዋለን። እንዲሁም ደግሞ ተወካይ ካላቸው በተወካያቸው መልኩ መጥተው መጨረስ ይችላሉ። ከዛ በተጨማሪ ደግሞ እዚህ ላሉ ደንበኞቻችን ደግሞ ቢሮአችን በመምጣት ታች ባለው ስልክ ቁጥር ደውለው ፈጥነው የዚህ እድል ተጠቃሚ መሆን ይችላሉ ማለት ነው። መልካም። የ10 ቤቶቹን ዲስካውንት ጨምሮ ማለት ነው። ኤግዛክትሊ። እኔም እንግዲህ ወደ እናንተ ብቅ እንዲሉ በተለይም ደግሞ እንደዚህ የሽያጭ አማካሪ ሲገኝ በጣም ጥሩ ነውና ከእናንተ ጋር ተማክረው የትኛው ቤት ላይ ኢንቨስት ማድረግ እንዳለባቸው የትኛው ብሎካችሁ ላይም ደግሞ ኢንቨስት ማድረግ እንዳለባቸው ከእናንተ ጋር ተማክረው እንዲገዙ መልክቴ ነው። ያንን ደግሞ አደራ እንደኔ ሆናችሁ ተመልካቾቼን አማክሩልኝ። ወደ እናንተ ብቅ እንዲሉና እነዚህ ቤቶች ላይ ደግሞ ኢንቨስት አድርገው ተጠቃሚ እንዲሆኑ መልክቴ ነው። እንግዲህ በመጨረሻም እነዚህ 10 ቤቶች ተጠቃሚ ለሚሆኑ ተመልካቾቼ ኬኩን ልቆስላቸው በስማቸው። እንግዲህ በጣም ትልቅ እድል ይመስለኛል። ኑና ተጠቀሙ። በጣም ነው የምናመሰግነው ይሄን እድል ለተመልካቾቼ ስለሰጠህልኝ። ተመልካቾቼ ወደ እናንተ መጥተው የመረጡትን ቤት ከእናንተ እንዲገዙ መልክቴ ነው። መልካም ገበያ ይሁንልሽ። እናመሰግናለን። መልካም